ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁ ሀብታሙ አስፋና ተመርጉናን ባለንበት ሰዓት አቆጣጠር የዛሬ ሐምሌ 4 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት ርዕሰ ዜናውን እናስቀድማለን። የፋኖ ወታደራዊ ቀጠና የሰፋ መምጣት፣ ህወሓትና አዲሱ ማስጠንቀቂያ፣ ኢሚግሬሽንና መልካሙ ዜና፣ የተጋለጠው ኮሚሽን፣ ወልቃይትና የታፈነው ጥያቄ፣ የአርባ ምንጩ ተቃውሞ፣ ዲፕሎማሲ፣ የዓለም ዋንጫና ህይወቱ ያለፈው ተጫዋች የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነው። አሳምነው ኮር ከ55 በላይ አገዛዙ ስልጣን አስጠባቂዎችን በመደምሰስ ከ40 በላይ ጥቁር ክላሽ መማረክና ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 303ኛው አሳምነው ኮር ከ55 በላይ ጠላት ኃይል በመደምሰስ ከ40 በላይ ጥቁር ክላሽ በመማረክ ድል መቀዳጀቱን ዛሬ ሐምሌ 4 ቀን 2018 ምኒልክ ዕዝ ባወጣው መረጃ አስታውቋል። ምኒልክ ዕዝ 303ኛ አሳምነው ኮር አካል የሆነው 21ኛ ተከዜ ክፍለ ጦር ራሱን 9ኛ ክፍለ ጦር ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ኃይል ከኩል መስክ ከ61ኛ ክፍለ ጦር 2 ሻለቃዎችን ይዞ ከላሊበላ ከተማ የተንቀሳቀሰ ቢሆንም ፋኖ ስቦ ወደ መግደያ ቦታ በማስገባት አይቀጡ ቅጣት ቀጥቶ ድል መቀዳጀቱን አስታውቋል። ዛሬ ሐምሌ 4 ቀን 2018 መነሻውን ከኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ኃይል በ23 እና በ107 የታገዘ ውጊያ ቢያደርግም መሀል ላይ ስቦ በማስገባት የቆረጣ ጥቃት የሰነዘረው 21ኛ ተከዜ ክፍለ ጦር ጠላትን ከባውስ በማስገባት ከ55 በላይ ጠላት ኃይል በመደምሰስ ከ40 በላይ ጥቁር ክላሽ ማርኮ ድል መቀዳጀቱን አስታውቋል። በዚህ ጥቃት ከተደመሰሱት በተጨማሪ ከ30 በላይ መቁሰላቸውን በተማረከው ጥቁር ክላሽ በተጨማሪ ሬዲዮ መገናኛ 27 የደረትና የወገብ ትጥቅ 66 ወታደራዊ ሻንጣዎች ጭምር መማረክ መቻሉን ገልጸዋል። ይህ በእንዲህ እንዳለ አንድ የአገዛዙ ስልጣን አስጠባቂ ጦር አባል መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ ድል የተቀዳጀውን ምኒልክ ዕዝ 303ኛ አሳምነው ኮር 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦር መቀላቀሉን የኮሩ ህዝብ ግንኙነት መምሪያ ጭምር መግለጹን አፋብን ወሎ ቤተ አማራ ምኒልክ ዕዝ ሚዲያና ኮሚኒኬሽን መምሪያ ዛሬ ሐምሌ 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ፋኖ ከወታደራዊ እንቅስቃሴ ጎን ለጎን ዛሬም እያሰለጠነ ማስመረቁን አጠናክሮ መቀጠሉን ከአራማራ ክፍለ ጦር ለወራት ሲሰለጥኑ የቆየ የፋኖ ሰራዊት አባላት በድምቀት ማስመረቁን ገልጿል። አፋብን ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መይሳው ካሳ 2ኛ ኮር ከአራማራ ክፍለ ጦር የአገዛዙን ስልጣን አስጠባቂ ጥምር ጦር በተለያየ አቅጣጫ እየወጋ ድል እየተቀዳጀ ሲሆን ከዚህ ጎን ለጎን ለወራት ያሰለጠናቸውን የፋኖ ሰራዊት አባላት ዛሬ በደማቅ ስነስርዓት ማስመረቁን አስታውቋል። ለወራት ስልጠናቸውን በብቃት የተከታተሉ የፋኖ አባላት ትግሉ ደጋፊዎች በአገር ውስጥም በአገር ውጭም ያሉ እየተጠናከረ በመጣ የፋኖ እንቅስቃሴ ሊደሰቱ እንደሚገባ በዚሁ ምርቃት ስነስርዓት ላይ መገለጹን የክፍለ ጦሩ ህዝብ ግንኙነት አርበኛ ቴዎድሮስ ግዛው በሰጠው አስተያየት ገልጿል። የፋኖ ምርቃቱ መጠናቀቂያ ላይ የፋኖ አባላቱ ለአማራ ህዝብ የገቡትን ቃል አክብረው ለመቆም ቃል ኪዳን መግባታቸውን የገለጸው መረጃ በክፍለ ጦሩ የተሰዉ ጓዶችና እንደ አርበኛ ፈንታው ገበየው ያሉ አመራሮችን በማውሳት ትግላችን በድርጅታዊ መሪ እየተመራ እስከ ድል ድረስ በብርቱ ክንዳችንና በጠንካራ ሀሳባችን በአማራ ብሎም በአገሪቱ ላይ ጥፋት እያደረሰ ያለውን ስርዓት በማስወገድ በምትኩ መልካም ስርዓትን ለትውልዱ ለማስረከብ ልክ እንደ አባቶቻችን በደምና ባጥንት ዓላማችንን እውን እናደርጋለን። እኛ የጀግኖች ልጆች እንደሆን ሁሉ የአማራ ብሎም የክፍለ ጦራችን ወታደራዊ አዛዥ የአርበኛ ፈንታው ገበየውን አደራና ዓላማ ግብ እናደርሳለን በማለት በታላቅ ቃል ኪዳን የምርቃት ስነ ስርዓቱ መጠናቀቁንም አፋብን ጎንደር ጠቅላይ ግዛት በላይ መይሳው ካሳ 2ኛ ኮር ህዝብ ግንኙነት ዛሬ ሐምሌ 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። የትግራይ ክልል አስተዳደርን በቅርቡ በኃይል የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ህወሓትም የደቡብ አፍሪካው የፕሪቶሪያ የሰላም ስምምነት መፍረሱን የፌዴራል መንግስቱን ለጦርነት እየተንቀሳቀሰ ነው ሲል ገለጸ። ህወሓት ዛሬ ባወጣው መግለጫም ከኛ በኩል የፕሪቶሪያው የሰላም ስምምነትን ተግባራዊ ለማድረግ በርካታ ጥረቶች ቢካሄዱም የአዲስ አበባው አገዛዝ የተለያዩ ጋሬጣዎችንና አፍራሽ ድርጊቶችን በመፈጸም የሰላም ስምምነቱ ፈርሷል። የፌዴራል መንግስቱ የፖለቲካ ባለስልጣናት፣ ወታደራዊ አመራሮች ጸረ ትግራይ ስቴቶችን እንዲሰራጩ እያደረጉ ይገኛሉ። የድሮን ጥቃት፣ የወታደራዊ አቀራረብና የቀጥታ ግጭቶችን ስፖንሰር እያደረጉ ናቸው በማለትም ህወሓት የፌዴራል መንግስቱን ወቅሷል። የህወሓት መግለጫም በስተመጨረሻም ውስጣዊ ጥንካሬያችንና በራስ የመተማመን ብቃታችንን የማጠናከር የሞራልና የህግ መብታችን ነው። ለሰላማዊ ምክክር ወይም ለሚሰነዘርብን ጥቃት ግብረ መልስ ለመስጠትም በሁሉም አቅጣጫ ዝግጁ ነን ብሏል። በሌተና ጀነራል ታደሰ ወረደ የሚመራው የክልሉ ጊዜያዊ
አስተዳደር የትግራይ ክልል መብትን አላስከበረም በማለትም ስልጣኑን በኃይል የተቆጣጠረው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ይህንን ማስጠንቀቂያም አዘል አቋሙን የገለጸው በፌዴራል መንግስቱና በህወሓት መካከል የተካረረም በብዙዎች ዘንድ ወደ ጦርነትም ሊያስገባም ይችላል የተባለ የቃላት ጦርነት በተፋፋመበት ወቅት መሆኑም ተመልክቷል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ የራስ አበበ አረጋይ ክፍለ ጦር በደገም ወረዳ በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በግራሪያ ፍቼ ሰላሌ አውራጃ ነዋሪዎች ላይ ብሔርና ሃይማኖት ሳይለይ የዘረፋ ተግባር ሲፈጽም በነበረው አገዛዙ ያደራጀው ሸኔ ቡድን ላይ ዛሬ ሐምሌ 4 ቀን 2018 ዓ.ም በዙ አጼ አምደ ጽዮን ኮር ራስ አበበ አረጋይ ክፍለ ጦር ሁለተኛ አሊ ሻለቃ ደገም ወረዳ ውስጥ በሚገኙ ሀሮና አቦ ለሊሳ ቡድን የሰፈረባቸው ቦታዎች ላይ ድንገተኛ ጥቃት ሰንዝሮ ድል መቀዳጀቱን አስታውቋል። ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ በተደረገው በዚህ ድንገተኛ ኦፕሬሽን የሻለቃዋ ጀግኖች የጠላትን ካምፕ በመስበር ከፍተኛ ጥቃት አድርሰው ድል መቀዳጀታቸውን ገልጿል። በግዳጁ 7 የጦር መሳሪያዎችን፣ በርካታ ተተኳሾችን መማረክ የተቻለ ሲሆን 9 የቀንድ ከብቶችን እንዲሁም 15 በግና ፍየሎች ከዘራፊው እጅ ለአርሶ አደሮች ማስመለስ መቻሉን፣ ወታደራዊ ሻንጣዎች፣ ካዝናዎች፣ ልዩ ልዩ የወገብ ትጥቆች ጭምር መማረኩ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ሐምሌ 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በተመሳሳይ በዚሁ ቀጠና ከኮላሽ ተራራማ ስፍራ እስከ ዓለም ከተማ ጫፍ ናዶ ክፍለ ጦር በጠላት ላይ ድል መቀዳጀቱን እዙ ዛሬ ሐምሌ 4 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ አንደኛ ኮር ናዶ ክፍለ ጦር በመራ ቤቴ አውራጃ በታሪካዊቷ የኮላሽ ተራራማ ስፍራና በዓለም ከተማ ዙሪያ ሰፍሮ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ የክፍለ ጦሩ ጀግኖች ድንገተኛ ጥቃት በመሰንዘር በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሳቸውን ገልጸዋል። ይህ ከሌሊቱ 10 ሰዓት የተጀመረ ወታደራዊ ኦፕሬሽን በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን በቁጥጥር ስር በማድረግ በተጨማሪ በዞማ ዙሪያና ከዓለም ከተማ መውጫ በአካባቢ መስክ ላይ የሰፈረውን የጠላት ኃይል ሌላዋ የክፍለ ጦሩ ሻለቆች በቅንጅት ተሰልፈው የተናበበ ጥቃት በጠላት ላይ በማድረስ ድል የተቀዳጁ ሲሆን እስከ ጨበጣ ውጊያ በዘለቀው በዚህ ትንቅንቅ ጠላት ከፍተኛ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። በዚህ አስደናቂ ውጊያ አንድ ሙሉ ያገዛዙ ታጣቂ የጫነ ኦራል ተሽከርካሪ ልዩ ስሙ ዘይታ በተባለ ቀበሌ በፋኖ የቦምብ ጥቃት ከነጫነው የሰው ኃይል ወደ አመድነት መቀየሩን የጠቀሰው መረጃ ጠላት ያላሰበው ኪሳራ ማስተናገዱን ገልጿል። በአገዛዙ ስልጣን አስጠባቂ ኃይል ላይ የደረሰውን ሽንፈት ተከትሎ ከፌጠራ እስከ ዓለም ከተማ ያለውን ጥምር ኃይል በማንቀሳቀስ ኮላሽ ላይ በፋኖ እየተጠቃ ያለውን ኃይል ለመከላከል የሞከረው የጠላት እቅድ በዓለም ከተማ አቅራቢያ በተጣለ አስደንጋጭ ድንገተኛ የደፈጣ ጥቃት መክሸፉን ጀግኖቹ ቀጠናውን እያሰፉ ክፉኛ የተመታውና የተበታተነው ኃይል ሙትና ቁስለኛውን ለመሰብሰብ እየተወራጨ መሆኑን ይኸው መረጃ ጠቅሷል። በኮላሽ ተራራማ ቦታ ከአመራሮቹ ጋር ሙሉ በሙሉ በሚባል ደረጃ የጠላት ኃይል የተደመሰሰ ሲሆን በዚህ ድንገተኛ ጥቃት 3 የጠላት የኮማንዶ አመራሮች የተማረኩ ሲሆን 1 ብሬን ከነሙሉ ሽንሽኑ፣ 7 ክላሽንኮቭ ጠመንጃ፣ 3 ማውዜር፣ 2 መገናኛ ሬዲዮ፣ 2 ቦምብ፣ 12 ካዝናና 7 የደረር ትጥቅን ጀምሮ 360 የክላሽ ተተኳሽ ጥይቶችና ሌሎች ልዩ ልዩ ወታደራዊ ቁሳቁሶችን ከጠላት ላይ መማረኩን ይኸው መረጃ ጠቅሷል። በናደው ክፍለ ጦር የደረሰበትን ኪሳራ መቋቋም ያልቻለው ያገዛዙ ስልጣን አስጠባቂ ኃይል በተለመደ የሽንፈት ባህሪው ዙ 23ና ሞርታር በመጠቀም በንጹሐን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት እየሰነዘረ እንደሚገኝ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሐምሌ 4 ቀን 2018 ባወጣው በዚሁ መረጃ ገልጿል። የአሜሪካ አስተዳደር ኢትዮጵያውያንን ጨምሮ ለ6 ሀገራትም ሰጥቶት የነበረውን ጊዜያዊ ከለላን በእንግሊዝኛው ምህጻረ ቃል ቲፒኤስ ለተጨማሪ ጊዜያት ማራዘሙን ገለጸ። ከአፍሪካውያን በቀር 42 ሀገራት ወደ አሜሪካም ያለ ቪዛም እንዲገቡም የአሜሪካ ውጭ ጉዳይ መስሪያ ቤት ፈቀደ። በሀገራቸው የተፈጠሩ ሰው ሰራሽና ተፈጥሯዊ ችግሮችን በመሸሽ በአሜሪካ ውስጥ ጊዜያዊ ጥገኝነት ለጠየቁ 5000 ኢትዮጵያንን ጨምሮ ለ1.3 ሚሊዮን የሚጠጉ የኢትዮጵያን፣ ደቡብ ሱዳናውያን፣ የመናውያን፣ ሶማሊያ ናይማር፣ ሶሪያውያን፣ ሃይቲያውያን፣ ዩክሬናውያን፣ ሊባኖሳውያን፣ ኤልሳልቫዶሪያን እና ቬንዙዌላን ተሰጥቶት የነበረው የአሜሪካን ለቀው እንዲወጡም ከፍርድ ቤትም 6-3 የሆነ ይሁንታ ያገኘው የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር ለተገን ጠያቂዎቹ የተሰጠውን የጊዜያዊ ከለላም በቀጣዩ ቀናትም እንደሚያጠናቅቅ ቢገለጽም ለጊዜው ማራዘሙን አስታውቋል። የፍርድ ቤቱ ሂደት በቀጠለበት በዚህ ወቅት ከላይ የተጠቀሱት ሀገራት የመጡትም ተገን ጠያቂዎች በአሜሪካ
አፍሪካ ውስጥ የተሰጣቸውን የጊዜያዊ መኖሪያ የስራ ፍቃድ TPS ይቀጥላል ያለው የአሜሪካ የአገር ውስጥ ደህንነት ሚኒስቴር የሁኔታዎችን መለወጥ በተመለከተም ከአሜሪካ አገር ውስጥ ጉዳይ የሚወጡ መረጃዎችን በቅርበት እንዲከታተሉም አሳስበዋል። ከኢሚግሬሽን ጉዳይ ጋር በተያያዘ የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኤሌክትሮኒክስ ማረጋገጫ ያላቸው ወይም በእንግሊዝኛው ኤሌክትሮኒክስ ሲስተም ፎር ትራቨል አውቶራይዜሽን ወይም SMTA ምህጻረ ቃል ያላቸው ከአፍሪካን በቀር 32 የአውሮፓ አገራት ከአውሮፓ ውጪም 10 አገራት በድምሩ የ42 አገራት ዜጎች በአሜሪካ ውስጥ ለ90 ቀናት ወይም ለ3 ወራት ያለ ቪዛ የመቆየት መብት እንዳላቸው አስታውቋል። 4 ዓመት ሙሉ ምክክር አድርጌ አጀንዳ ሰብስቤ ያለው የይስሙላ ምክክር ኮሚሽን ላለፉት 3 ቀናት ቅድመ ምክክር አደርጋለሁ ማለቱ ጥያቄ አስነስቷል። ከተለያዩ ክልሎች በአገዛዙ ፈቃድ የተሰበሰቡት ካድሬዎች ቀደም ሲል የህዝብ ጥያቄ ያቀረቡና ምክክሩ እውነት መስሏቸው አጀንዳ ከሰጡትም የተለዩ ሊሆን እንደሚችል ሲወጣ የነበረውን መረጃ የሚያጠናክር ነው ተብሏል። በችኮላ በፓርላማው እንዲቋቋም የተደረገውና ባለፉት 4 ዓመታት አጀንዳ ስሰበስብ ነበር ያለው የገዢው ብልጽግና ፓርቲ ጉዳይ አስፈጻሚ በተለይም የጠቅላይ ሚኒስትሩ አጀንዳ ለማስፈጸም በሳቸው ቁጥጥር ስር ያለው የይስሙላ አገራዊ ምክክር ኮሚሽን 4 ዓመት ሙሉ ተመካክሬ ካዘጋጇቸው አጀንዳዎች መካከል ሐምሌ 8 ቀን 2018 ዓ.ም ማጠቃለያ ጉባኤ 8 አጀንዳዎች መርጭ ያለው ካለ በኋላ በሚቀጥሉት 3 ቀናት ከተለያዩ አገሪቱ አካባቢዎች በገዢው ብልጽግና ፓርቲ እውቅና ያመጣቸውን ካድሬዎች ቅድመ ምክክር አደርጋለሁ ማለቱ ጥያቄ ተነስቷል። ለመሆኑ ለጉባኤ የተመረጡት ከዚህ ቀደም በነበረው ምክክር ላይ ተመካክረው አጀንዳ አስያዙ የተባሉ አልነበሩም ወይ? ዛሬ እንዴት እንደ አዲስ ትመካከራላችሁ የሚል ጥያቄ የተነሳ ሲሆን ኮሚሽኑ እየሰራ ያለውን ድራማና የይስሙላ ተልእኮውን ለመፈጸም የተሰጠውን አጀንዳ ሁሉ እያስፈጸመ መሆኑን በተግባር አሳይቷል የሚሉ ወቀሳዎች ተከትለው ቀርበዋል። ከህዝብና ከመገናኛ ብዙሃን ገለልተኛ አለመሆኑን በተግባሩ እየተገለጸ ያለበት በአገሪቱ የእርስ በርስ ጦርነት ባለበትና በርካታ የህሊናና የፖለቲካ እስረኞች ባሉበት በገዢው ብልጽግና ፓርቲ ጫማ ስር ያለ ኮሚሽን የአገሪቱን የፖለቲካ ችግር በምክክር ሊፈታ አይችልም እያደረገ ያለው ድራማ ነው የሚሉ ወቀሳዎችን ወደ ጎን በማድረግ መገናኛ ብዙሃን የሚያቀርቡብኝን ወቀሳ አልቀበልም በማለት ለማስጠንቀቅ ሞክረዋል። በዚህ ምክክር ላይ ይሳተፋሉ የተባሉ ቀደም ሲል ኮሚሽኑ እውነት መስሏቸው በአንዳንድ ክልሎችና አዲስ አበባ ከተማን ጭምር ጠቅላይ ሚኒስትሩ በተገኙበት በነበሩ መድረኮች ላይ በአገሪቱ የእርስ በርስ ጦርነት እንዲቆም፣ ኢኮኖሚያዊ ቀውሱ እንዲፈታ፣ ሰላም እንዲሰፍን፣ ዜጎች በሰላም ወጥተው የሚገቡበት ሁኔታ አለመኖሩን፣ በሃይማኖትና ብሔር ሳቢያ እየተገደሉ እየሞትን እስከ መቼ ድረስ እንቀጥላለን የሚሉ ቅሬታዎችና አስተያየቶች ቀርበው የነበረ ሲሆን እንዲህ ያለ ጠንከር ያለ ጥያቄ ያቀረቡት እየተለዩ እንዲቀሩና በታማኝነት አገዛዙን ለማገልገል የፈለጉ በሃይማኖት አባት፣ በአገር ሽማግሌና በተለያዩ ማህበራት ተወካዮች ስም በጉባኤው ላይ እንዲሳተፉ በርከት ያለ አበል ተመድበው ከተለያዩ አገሪቱ አካባቢዎች ሰሞኑን ያስገቧቸው ሲሆን ዛሬ የቅድመ ምክክር የሚል አዲስ አጀንዳ ይዞ የመጣው ኮሚሽን ለመሆኑ ከዚህ ቀደም 4 ዓመት ሙሉ ተመካክረናል ያላችሁትን በ3 ቀን ውስጥ ደግሞ የምን ምክክር አመጣቸው የሚሉ ወቀሳዎችና አስተያየቶች ተከትለው ቀርበዋል። በዚህ የቅድመ ምክክር በተባለው ጉባኤ መክፈቻ ላይ የዚሁ የይስሙላ ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ንግግር ያደረጉ ሲሆን ከዚህ ቀደም አጀንዳ ሰጥተው ተመካክረው ጨርሰዋል የተባሉና ለአጠቃላይ ጉባኤ የመጡት ጉባኤተኞች አዲስ ምክክር የሚያደርጉበት ምክንያት ምንድን ነው የሚለውን ኮሚሽኑ ያልመለሰ ሲሆን ይልቁኑ መገናኛ ብዙሃን የይስሙላውን ኮሚሽን ገለልተኛ ብለው አለመጥራታቸው እንዳስቆጣው ባወጣው መግለጫ ጠቅሷል። የኮሚሽኑ አመራሮች ዋናውን ኮሚሽነር ፕሮፌሰር መስፍን አርአያን ጨምሮ በተለያዩ ጊዜያት ይሰጧቸው የነበሩ ማደናገሪያዎችን የሚያነሱ ወገኖች የእርስ በርስ ጦርነቱ እንዲቆም፣ የፖለቲካና የህሊና እስረኞች እንዲፈቱ፣ ውይይቱ ሁሉንም ያካተተ እንዲሆን በተደጋጋሚ ሰጧቸው የነበሩ ማዘናጊያዎች 3 ዓመቱ ተጠናቆ 1 ዓመት ከተጨመረላቸው በኋላ የጠቅላይ ሚኒስትሩና የፓርቲያቸውን ፍላጎት ለማሳካት አጀንዳ ስንሰበስብ 4 ዓመት ቆይተናል፣ 8 አጀንዳዎች መርጠናል በማለት አዲስ አበባና ድሬዳዋን ጭምር ወደ ኦሮሚያ ክልል እናካልላለን የሚል የኦሮሞ ብልጽግና ፓርቲ በአጀንዳነት ያስያዛቸውን ከ8ቱ አጀንዳዎች መካከል በማካተት ጠቅላይ ሚኒስትሩ ፕሬዚዳንት ሆነው ለመቀጠል የተወሰኑ የህገ መንግስት አንቀጾችን ለማሻሻልና በጫካ ፕሮጀክት ከተካተተው አዲሱ ቤተ መንግስታቸው ለመግባት ኮሚሽኑ የተሰጠውን ተልዕኮ ለመፈጸም እየተንቀሳቀሰ ነው የሚሉ ወቀሳዎች ዛሬም ተጠናክረው ቀጥለዋል።
የወልቃይት የአማራ ማንነት ጥያቄ ዛሬም ድረስ ምላሽ አለማግኘቱን ትኩረት ያልሰጡት ኮሎኔል ደመቀ ዘውዱ የሐምሌ 5 ተጋድሎ ላይ ብቻ ማተኮራቸው ጥያቄ አስነስቷል። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ እንደ ኮሚቴ እንዳይንቀሳቀስ በማድረግ ገዢው ብልጽግና ፓርቲ ጥያቄውን ይመልሳል በሚል ባለፉት 8 ዓመታት ጥያቄው አለመመለስ ብቻ ሳይሆን ዛሬም ለወልቃይት ጠገዴ የአማራ ማንነት ጥያቄ ምላሽ አለማግኘቱን በተመለከተ በአደባባይ ተቃውሞ የማያቀርቡት ኮሎኔል ደመቀ ዘውዱ ሐምሌ 5 ቀን 2008 ዓ.ም ህወሓት ጎንደር ድረስ በመምጣት በህገወጥ መንገድ በታጣቂዎቹ አፍኖ ለመውሰድ ያደረገውን እርምጃ በመቃወም በወቅቱ እሳቸውና ህዝቡ ያደረጉትን ተጋድሎ በማንሳት በወቅቱ ጥያቄውን ላለመመለስ በወቀሳ ካነሷቸው መካከል የቀድሞ የክልሉ ፕሬዚዳንት በኋላም ውጭ ጉዳይ ሚኒስትርና የጠቅላይ ሚኒስትሩ የደህንነት አማካሪ የነበሩት አቶ ገዱ አንዳርጋቸውን ብቻ ጠቅሰው ዛሬም ድረስ ጥያቄው ያልተመለሰበትን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በቅርቡ የፌዴሬሽን ምክር ቤቱ ስብሰባ ሲጠናቀቅ የማንነት ጥያቄዎች ቀንሰዋል በማለት የወልቃይትና ራያ የማንነት ጥያቄዎችን አድበስብሰው ባለፉበት ወቅት ስለዚህ ጉዳይ አለማንሳታቸው በወቀሳ ተነስተዋል። ያንን ደብዳቤ ከሰጡን በኋላ ፌዴሬሽን ምክር ቤቱ በአመት የመጨረሻ መዝጊያው ዋና አጀንዳው የወልቃይት ጠገዴ የአማራ ማንነት ጉዳይ በተመለከተ ነው አጀንዳው ብለው ከዛ ጽሕፈት ቤት ፕሮግራም ያስይዙ ሰዎች ነው እና ግንቦት አጋማሽ ላይ መምጣት ትችላላችሁ አሉ። እኛ በቆጠራችን መሰረት ግንቦት 16 ይካሄዳል ብለው ስለነበሩ 15 በኋላ ይህን አጀንዳ አሁን አይታይም ብቻም ሳይሆን የጋምቤላ በዓል ስላለ ግንቦት 20 ጋምቤላ ስለሆነ ይህንን ጥያቄ ስብሰባ ተራዝሟል አሉ። ለመቼ ነው ስንላቸው ወደ 20 ምናምን አሉ እና የኛ አጀንዳስ ምን ታርጉታላችሁ ስንላቸው አጀንዳችሁ ወጥቷል አሉ። ማን አወጣው በምን እንደወጣኛ የመጀመሪያ ቁጥር 1 ነበር ፕሮግራም ያስያዝነው በፌዴሬሽን ምክር ቤት የሚያያቸው የሚወስናቸው አጀንዳዎች ለዚህ ነበር። በኋላ ግን ማን ከሌ ነው አጀንዳው ያስቀየረው የሚለው አናውቅም። ግን አሁን የእናንተ ጉዳይ ወጥቷል አሉን። በዚያ ምክንያት ያንን ስናደርግ ኮሎኔል ደመቀ ዘውዱ የአማራ መሪዎች በሴራ መገደላቸውን በተመለከተ ይናገሩ የነበረበት የወልቃይት ጥያቄ ጉዳይ ህወሓት መቀሌ ከገባም በኋላ 4 ኪሎ ባለው አገዛዝ ምላሽ መስጠት እንዳልተፈለገ ይናገሩ የነበረበትን ዘመን የሚያስታውሱ ወገኖች በአሁኑ ወቅት ስለ ሁኔታው ለመግለጽ አለመፈለጋቸው ዛሬም አገዛዙ የወልቃይት ጠገዴና ራያ ማንነት ጥያቄዎችን እንደ መጫወቻ ካርድ በመያዝ ከትግራይ ህዝብ ጋር በዘላቂ ጦርነት ውስጥ አማራን ለማቆየትና ስልጣኑና ሁኔታው ሲደላደልለት የህወሓትና የትግራይ ኃይሎችን ፍላጎት ለማሳካት አካባቢዎቹን መልሶ በጉልበት እንዲያካልሉ ለመፍቀድ እየተንቀሳቀሰ ባለበት ባለፉት 8 ዓመታት እንዴት ጥያቄው አልተመለሰም የሚሉ ሀሳቦችን ለማንሳት አለመፈለጋቸው በቅሬታ ተነስተዋል። ኮሎኔል ደመቀ ዘውዱና የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው ገዢው ብልጽግና ፓርቲ ጋር አብረው ከቆሙ በኋላ የማንነት ጥያቄ የሚያነሱ የኮሚቴ አባላት እንደ ኮሚቴ እየተንቀሳቀሱ አለመሆኑ በተደጋጋሚ በወቀሳ ሲነሳ የቆየ ሲሆን አገዛዙ የተገዜ ዘብ የተባለውን በአካባቢው ህዝቡን ለመቅጠብ በቅ የተደራጀውን ኃይል ከአገዛዙ ስልጣን አስጠባቂ ጦር ጋር ግንባር በመፍጠር በአንድ ኮማንድ ፖስት ለማዘዝ ኮሎኔል ደመቀ ዘውዱን ቀስ በቀስ ለማንሳፈፍና የወልቃይት ጠገዴ ጉዳይን ጊዜና ሁኔታ ሲመች እነጌታቸው ረዳ መልሶ ለማስረከብ እቅድ እንዳለው በተደጋጋሚ በወቀሳ ሲነሳ መቆየቱ አይዘነጋም። ኮሎኔል ደመቀ ዘውዱ ሰሞኑን ከሰጡት ሐምሌ 5 ቀን 2008 ዓ.ም ኮሎኔሉን ለመታደግ የህይወት መስዋዕትነት ጭምር የአማራ ህዝብ በመክፈል በባህር ዳርና በሌሎችም ቦታዎች ወልቃይት ብረሳሽ ቀኝ ትርሳኝ በሚል የህይወት መስዋዕትነት የከፈሉ ወጣቶች ባለፉት ከ3 ዓመት በላይ በአማራ ህዝብ ላይ ግልጽ ጦርነት ያወጀው የአብይ አህመድ አገዛዝን ኮሎኔል ደመቀ ዘውዱና አጋሮቻቸው አብረው በመሰለፍ በአማራ ህዝብ ላይ ግልጽ ክህደት ፈጽመዋል የሚል ወቀሳ ሲቀርብ የቆየ ሲሆን የወልቃይት የአማራ ማንነት ጥያቄን ከአማራ ህዝብ ህልውና ተነጥሎ የሚታይ ባለመሆኑ ከአገዛዙ ጋር እየተሰለፉ የአማራን ጥያቄ ደግፋለሁ ማለት እንደማይቻል በወቀሳ ስማቸው ተነስተዋል። በአሁኑ ወቅት በስር ላይ የሚገኙትና ለመከሰስ መብታቸው ሳይነሳ ሰብአዊ ጥቃት ከተፈጸመባቸው የምክር ቤት አባላት አንዱ የነበሩት የገዢው ብልጽግና ፓርቲ የአማራ ክልል የቀድሞ ብልጽግና ፓርቲ ጽሕፈት ቤት ኃላፊና የክልሉ ምክር ቤት አባላቱ ዮሐንስ ቧያለው ከ3 ዓመት በፊት ከመታሰራቸው አስቀድሞ በአማራ ክልል ምክር ቤት የወልቃይት ጉዳይ መፍትሄ አለማግኘቱን የአማራ ህዝብን በሴራ ወደ ኋላ ለማስቀረት የሚደረገው እንቅስቃሴ ህወሓት መቀሌ ከከተመም በኋላ መቀጠሉን በወቀሳ ማንሳታቸውና ምክር ቤቱ ለጉዳዩ ትኩረት እንዲሰጥ መጠየቃቸው አይዘነጋም። ሌላው የማምከን ሌሎች የተሰሩትን ስራዎች ሁላችንም እናውቀዋለን። ከዛ አልፎ የማንነት ጥያቄ አለ። ይህም ስትራክቸራል ቫዮለንስ የምንለው ነው። አንዳንድ ክልሎች አዳዲስ ክልሎች ተቋቁመዋል። በዚህም ደስተኛ ነው የአማራ ህዝብ፣ እንኳን ደስ አላችሁ ማለት እንፈልጋለን። በሌላ በኩል ደግሞ በአማራ ክልል ያሉ ጥያቄዎች እስካሁን አይነሱም፣ ቢነሱም ተገቢው ምላሽ አልተሰጠው። የራያ የወልቃይት ጉዳይ እስካሁን እየተንከባለለ ያለ ነው። በጣም የሚገርመው ሁኔታ ጥያቄውን አለመመለስ ብቻ ሳይሆን የተከበሩ የምክር ቤት አባል ከደቡብ ጎንደር እንዳነሱት በጀት እንኳን አይሰጠው የተፈረደበት
ህዝብ ሆኗል ማለት ነው። ይህ መዋቅራዊ ጥቃት ነው። ሲመረው አማራን አትምረጥ ማለት ነው። ለኛ ኢትዮጵያ ማለት አባታችን አገር ማለት ነችም ሲሉ አንድ የደቡብ ሱዳኑ ከፍተኛ ባለስልጣን ኢትዮጵያን አወደሱ። የደቡብ ሱዳኑ የአገር ውስጥ ሚኒስትር አሊዩ አየኔም በትላንትናው ዕለትም ጁባ ውስጥ በደቡብ ሱዳን የኢትዮጵያው አምባሳደር ደሊል ከድርን በመገናኘት በጋራ የድንበር አጠባበቅና ከሁለትዮሽ ግንኙነትም ዙሪያ በተወያዩበት ወቅት ኢትዮጵያም በቀድሞ ርዕሰ ብሔር ኮሎኔል መንግስቱ ኃይለማርያም የስልጣን ዘመን ጨምሮ ደቡብ ሱዳን ከ2011 ከሰሜን ሱዳን ነጻ እንድትወጣ ኢትዮጵያ ላደረገችው አስተዋጽኦ የደቡብ ሱዳን አባት ወይም ፋዘር ኦፍ ሳውት ሱዳን ነች በማለትም ሚኒስትሩ አሊዩ የኢትዮጵያን አስተዋጽኦ አወድሰዋል። ሱዳን ፖስት እንደዘገበው በኢትዮጵያና በደቡብ ሱዳን መካከል ዘለቄታ ያለው ፖለቲካዊና ኢኮኖሚያዊ ትስስር ይበልጥ ተጠናክሮ እንዲቀጥል ከደቡብ ሱዳን በኩል ከፍተኛ ቁርጠኝነት እንዳለ ሚኒስትሩ ያረጋገጡ ሲሆን አምባሳደር ደሊልን በበኩላቸው ለ10 ዓመታት የዘለቀው ታሪካዊ ያሉት የኢትዮጵያ የደቡብ ሱዳን ግንኙነት ያለ አንዳች መለወጥና መሰነጣጠቅ እንደሚቀጥል የመንግስታቸውን አቋም ገልጸዋልም ብለዋል። ኢትዮጵያ ለደቡብ ሱዳን በቀጠናው ቁልፍና ቅርብ ከሆኑ አገራት መካከል አንዷ መሆኑን የጠቀሰው ዘገባው ሱዳን በርስ በርስ ጦርነት በተናጠችበትም በፈረንጆቹ 1970ዎቹ የቀድሞው የኢትዮጵያ ንጉስ ቀዳማዊ ኃይለ ሥላሴ የሱዳን ተቃዋሚዎችን አዲስ አበባ ላይ መሸምገላቸው እንደ ፈረንጆቹ አቆጣጠር በ2005 ለተካሄደው የሰላም ስምምነት መሰረት መጣሉንም አውስቷል። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማዴት ከዚህ ቀደም በኢትዮጵያ ባደረጉት ጉብኝት ኢትዮጵያም ለኛ ታላቋም እናታችን ነች ማለታቸውና ኢትዮጵያም የነጻነትም ትግላችንን እውን እንዲሆን ጉልህ ሚና ተጫውታለች ማለታቸው አይዘነጋም። ኢትዮጵያም ደቡብ አፍሪካም ዚምባብዌም ደቡብ ሱዳን የሶማሌላንድ ራስ ገዝ የመሳሰሉት በወታደራዊና ፖለቲካዊ በመርዳት የአፍሪካ ሀገራት ከቀኝ ግዛትና ከውስጣዊ ጭቆና ቀንበር ነጻ እንዲወጡ ጉልህ ሚና መጫወቷን በታሪክም ይገለጣል። በአርባ ምንጭ ከተማ የባጃጅ ትራንስፖርት አማራጮች በዋና ዋና መንገዶች እንዳይንቀሳቀሱ የሚለው ግብታዊ እርምጃ ነዋሪዎችና አሽከርካሪዎችና ባለንብረቶችን እያስቆጣ ይገኛል። አማራጭ መፍትሄ አምጡ የተባሉት ባለስልጣናት አማራጭ አለመምጣታቸውና ህዝቡ ትራንስፖርት ችግር እየተጉላላ መሆኑን የሚጠቅሱ መረጃዎች ወጥተዋል። በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ከተማ አስተዳደር የባለሶስት እግር ወይም በተለምዶ ባጃጅ የሚባሉ ተሽከርካሪዎች እንቅስቃሴ በዋና ዋና መንገዶች ላይ እንዳይንቀሳቀሱ የሚል አዲስ አሰራር ተግባር ያደረግን ያሉ ቢሆንም በነዋሪዎች በትራንስፖርት ተጠቃሚዎችና በአሽከርካሪዎችና ባለንብረቶች ዘንድ ከፍተኛ ማህበራዊና ኢኮኖሚያዊ ቅሬታ ማስነሳቱን ከአካባቢ ወጣው ዘገባ ይገልጻል። የከተማዋ ትራንስፖርትና ሞቢሊቲ ልማት የተባለው ውሳኔው የከተማዋን መብት ለመጠበቅ የትራፊክ ፍሰትን ለማዘመን የህዝብ ደህንነት ለመጠበቅ ታስቦ የተደረገ መሆኑን የገለጸ ቢሆንም ከህብረተሰቡ እየተሰሙ ባሉ ድምጾች ውሳኔ ያለበቂ ዝግጅት የተወሰነና ዜጎችን ለከፋ እንግልት የዳረገ ነው የሚል ቅሬታ ተነስቶበታል። የከተማ አስተዳደሩ ባለሶስት ጎማ ባጃጆች በዋናው አስፋልት መንገድ ላይ እንዳይንቀሳቀሱና በአማራጭ ውስጥ መንገዶች ብቻ እንዲሰሩ መመሪያ ማውጣቱን ተከትሎ የከተማዋ ነዋሪዎች ለአስከፊ የትራንስፖርት እጥረት የተጋለጡ ሲሆን በባጃጅ ስራ የሚተዳደሩ ያለበቂ ዝግጅት የተሰጠው ውሳኔም ለከፋ ጉዳት እንደሚዳርጋቸውና ቅሬታ ማቅረባቸውን ደብሊውቲ ሚዲያ መረጃዎቹን ጠቅሶ ዘግበዋል። ቀጥታ መሄድ በሚቻልበት መንገድ ላይ ባጃጅ ውስጥ በውስጥ መንገድ እንዲዞር መደረጉ በተለይ አረጋውያን፣ ህመምተኞች፣ ነፍሰ ጡሮችና ተማሪዎች ረጅም ርቀት በእግር እንዲጓዙ እንዳስገድዳቸው የትራንስፖርት ወጪያቸውም እጥፍ መሆኑን በቂ የትራንስፖርት አገልግሎት አለመኖሩም ጭምር በቅሬታ አንስተዋል። አዲሱ መመሪያ ነዋሪዎች የዕለት ተዕለት እንቅስቃሴያቸውን ከማስተጓጎል ባለፈ በከተማ ውስጥ በባጃጅ አሽከርካሪነት ተሰማርተው ራሳቸውና ቤተሰባቸውን በሚያስተዳድሩ ከ2100 በላይ ወጣቶች ህይወት ላይ ቀጥተኛ የኢኮኖሚ አደጋ መደቀኑንም አንስተዋል። ወጣቶቹ በህጋዊ መንገድ ታክሲ እየከፈሉና ፈቃድ አውጥተው እየሰሩ ባሉበት ሁኔታ ያለምንም ቅድመ ሁኔታ ከዋና ዋና መንገዶች መታገዳቸው የዕለት ገቢያቸውን ፍጹም እንዳሽቆለቆለው የውሳኔ በከተማዋ ያለውን የስራ አጥነት ችግር ይበልጥ የሚያባብስና ወጣቶችን ለተስፋ መቁረጥ ይዳርጋል የሚል ቅሬታ መነሳቱን ይኸው ዘገባ ጠቅሷል። አስተዳደሩ ውሳኔውን ለማስፈጸም ጥብቅ የቁጥጥር ስልቶችን የዘረጋ ቢሆንም ህዝቡ በጥብቅ እየጠየቀ ያለው ከተማዋን ማዘመን ማለት የድሃውን ህይወት ማጥበብ ነው ወይ? አማራጭ ትራንስፖርት ሳይኖር ህዝብን ማገድ ፍትሐዊነት አለው ወይ? በማለት ነዋሪዎቹ ማንኛውም የከተማ ልማትና ማሻሻያ አሰራር የህዝብን የዕለት ተዕለት ህይወት ማቅለልና ደህንነቱን መጠበቅ ሲገባው በአሁኑ ወቅት በአርባ ምንጭ እየታየ ያለው እውነታ ግን የህዝብን ብሶት የሚቀሰቅስና ግብታዊ ነው የሚል ቅሬታቸው
ቅሬታቸውን አቅርበዋል። አርባ ምንጭ ከተማ ትራንስፖርት ማሻሻያ ውሳኔ የከተማዋን ገጽታ ለመጠበቅ የታለመ ቢሆንም የህዝብን ቀጥተኛ ተሳትፎና ፍላጎት ያማከለ በቂ የትራንስፖርት አገልግሎት ማቅረብ የተቻለበት ሊሆን ሲገባ በግብታዊነት የተወሰነው ውሳኔ ከፈረሱ ጋሪ የማስቀደም እርምጃን የሚል ቅሬታ መነሳቱም ታውቋል። ይህ በእንዲህ እንዳለ ከአካባቢ የወጡ ተጨማሪ መረጃዎች በርካታ ወጣቶች በተደራጀ መንገድ ከዚህ ቀደም ብድር ውሰዱ በሚል ብድር ወስደው ብድራቸውን እየከፈሉ በባጃጅ ስራ የሚተዳደሩ መሆኑን በማንሳት ውሳኔው ወጣቶቹ እዳቸውን ከፍለው ራሳቸውን እንዳይችሉ ከማድረግ ባለፈ ተያይዞ ለሚመጣ ኢኮኖሚያዊ ቀውስ የራሱ አስተዋጽኦ እንደሚኖረው በቅሬታ ማንሳታቸው ታውቋል። የቀድሞ ህወሓት ስራ አስፈጻሚና የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ኬሪያ ኢብራሂም ለሻዕቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ ማለታቸው የትግራይ ፖለቲካ ልሂቃን የገቡበትን አጣብቅኝ በግልጽ ያሳያል ተብሏል። የቀድሞ ጠቅላይ ሚኒስትር ልጅነት ዶክተር ደብረጽዮን በእኛና ቤተሰቦቻችን ላይ ቂም ይዘዋል በማለት ወቀሳ ለማቅረብ ሞክራለች። የትግራይ ፖለቲካ ልሂቃን የፕሪቶሪያ ስምምነትን ተከትሎ ሁለት ጎራ በመከፈል የሚያራምዱት አቋም ለትግራይ ህዝብ ጠቃሚ አለመሆኑና አንዱ ሌላውም በሻዕቢያና በብልጽግና ተላላ ኪነት መውቀሳቸውን አጠናክሮ የቀጠሉ ሲሆን ከነዚህ መካከል የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ስራ አስፈጻሚ ኮሚቴ አባል የነበሩት ኬሪያ ኢብራሂም ለሻዕቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ ማለት ለአገዛዙ መገናኛ ብዙሃን የሰጡት ቃለ መጠይቅ መነጋገሪያ ሆነዋል። ህወሓትና ሻዕቢያ በጽምዶ ትብብር ላይ ናቸው በሚል ካገዛዙ መገናኛ ብዙሃን የቀረበላቸውን ጥያቄ ተከትሎ ለሻዕቢያ ከመገረድ ለብልጽግና አንገት መድፋት ይሻላል ያሉት ኬሪያ ትግራይን በበላይነት ተቆጣጥሯል ያላቸው የህወሓት ሊቀመንበርና የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል የትግራይን ህዝብ ለሻዕቢያ አሳልፈው ሰጥተዋል በማለት ጠንከር ያለ ወቀሳ አቅርበዋል። ኬሪያ ኢብራሂም የቀድሞ ድርጅታቸውና በስራ አስፈጻሚ ኮሚቴ አመራርነት የመሩበት ጦርነትን ተከትሎ በአገዛዙ ቁጥጥር ስር ከዋሉ በኋላ ከእስር ቤት በድርድር መፈታታቸውን ተከትሎ ሁለት አይነት አቋም በማራመዳቸው ወቀሳ ባቸው የነበረ ሲሆን የቀድሞ ድርጅታቸው ትግራይን ለማጥፋት ይመኛል ላሉት ሻዕቢያ ተላላኪ ሆኖ እየተገረደ ነው በማለት ህወሓት የብልጽግና ተንበርካኪ መሆን የለብንም ነው የሚለን በማለት በወቀሳ ያነሱት ኬሪያ ኢብራሂም ለሻዕቢያ ከምገረድ እዚህ ብንበረከክ ነው የሚመርጠው በማለት ለብልጽግና መንበርከክ የተሻለ ነው የሚል ወቀሳ አቅርበዋል። በሁለት ጎራ የተከፈሉት የትግራይ ፖለቲካ ልሂቃን የትግራይን ህዝብ ጥቅም ለማስከበር ሳይሆን አንዱ በሌላው ላይ የሚያቀርባቸው ወቀሳን ተከትሎ የገቡበትን የፖለቲካ አጣብቅኝ ያሳያል የሚል ወቀሳዎች ተከትለው የቀረቡ ሲሆን ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የትግራዩን ጦርነት ተከትሎ የኤርትራ መንግስት በጦርነት ውስጥ እንዲሳተፍ ከመጋበዝ ጀምሮ የኤርትራን ወታደሮች ዛሬም ድረስ ከጠቅላይ ሚኒስትሩ ጋር የተሰለፉት እነ ጌታቸው ረዳ የኤርትራ መንግስት በጦርነቱ ለፈጸመው ወንጀል ተጠያቂ ነው ለሚሉት ወንጀሉን እንዲፈጽም እድሉን የሰጡትና ያመቻቹት ጠቅላይ ሚኒስትር አብይ አህመድ ነገም ከኤርትራ ጋር ጥቅማቸውና ስልጣናቸውን አስታኮ ስምምነት ቢያደርጉ እነ ጌታቸው ረዳና ኬሪያ ኢብራሂምንም ጭምር ሻዕቢያ ቢጠይቃቸው አሳልፈው ከመስጠት አይመለሱም በማለት የራሳቸው የትግራይ ፖለቲካ ልሂቃንና ማህበራዊ ሚዲያ አንቂዎች ጭምር በእነ ኬሪያ ኢብራሂም ላይ ተቃውሟቸውን ማሰማት ጀምረዋል። ይህ በእንዲህ እንዳለ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ በወቅታዊ የትግራይ ፖለቲካ ላይ በየጊዜው የምትሰጣቸው አስተያየቶች አነጋገር የነበሩ ሲሆን ላንዳ ሪፖርት ከተባለ ሚዲያ ጋር በትግርኛ ቋንቋ ያደረገችውን ቃለመጠይቅ ተከትሎ የሰጠችው አስተያየት ተጨማሪ መነጋገሪያ ሆነዋል። በአሁኑ ወቅት በትግራይ ክልል ውስጥ ያለው ፖለቲካ እያሽከረከሩ ያሉት ያለቻቸውን የተወሰኑ አመራሮች ስም በይፋ በመጥቀስ በዚህም የህወሓት ዋና ጸሐፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ የቀድሞ ብሔራዊ ደህንነት ዋና ዳይሬክተር ጌታቸው አሰፋና የህወሓቱ ሊቀመንበርና የትግራይ ክልል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል በአባቱ አቶ መለስ ዜናዊና በቤተሰባቸው ላይ የቆየ ቂም በቀል ስሜት ነበራቸው በማለት ጠንከር ያለ ወቀሳ አቅርባለች። የአባቴና የቤተሰቦቼ ደመኛ ናቸው ያለቻቸውን የቀድሞ የደህንነት ሚኒስትሩን ጌታቸው አሰፋን ጨምሮ በአሁኑ ወቅት በትግራይ ክልል መዋቅር ውስጥ ቁልፍ ቦታዎችን እንደያዙ ጠቅሳ ከአባቱ ህልፈት በፊትም ቢሆን በአመራርነት በነበሩበት ወቅት በራሳቸው ላይ ክፍተቶች ይስተዋሉባቸው ነበር። አባቷ የሰጡት በነበረው ግምገማ ሳቢያ ከፍተኛ ቅሬታ ያሳድሩ እንደነበር በማብራሪያ ለመውቀስ ሞክራለች። ሰምሃልና እናቷ ከኢትዮጵያ ህዝብ በተዘረፈ ሀብት በኡጋንዳና በተለያዩ ቦታዎች በኢንቨስተርነት መንቀሳቀሳቸው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የቀድሞ የደህንነት ሚኒስትር ጌታቸው አሰፋ ማዕከላዊን ጨምሮ በሚታወቁና በማይታወቁ እስር ቤቶች የአማራ ብሔር ተወላጆችን ጨምሮ በዜጎች ላይ ለተፈጸሙ ኢሰብአዊ ድርጊቶች በተደጋጋሚ ስሙ ሲነሳ መቆየቱ አይዘነጋም።
በቅርቡ ከኤርትራ መንግስት ጋር በቀይ ባህር ጉዳይ የትብብር ስምምነት የተፈራረመችው ግብጽም ከጎረቤትም ሶማሊያ ጋር ተመሳሳይ የመግባቢያ ሰነድ ስምምነት መፈራረሟም ተገለጠ። የሶማሊያ የዜና አገልግሎት ሶናም እንደዘገበው የግብጹ የትራንስፖርት ሚኒስትር ካማል አልዋዚር የሶማሊያው የወደቦችና የባህር ትራንስፖርት ሚኒስትሩ መሐመድ ኑር የሶማሊያን ወደቦችና ማሪታይም መሰረተ ልማትን ለማጎልበት የሚያስችል የተባለ የመግባቢያ ሰነድ ስምምነት ሚሞራንደም ኦፍ አንደርስታንዲንግ ባለፈው ሐሙስ መፈራረማቸውን ገልጸዋል። ይህ የመግባቢያ ሰነድ ስምምነት ሶማሊያን በቀጠናውና በዓለም አቀፍ ንግድ እንቅስቃሴ ላይ የሚኖራትን ሚናም ያጎለብትላታልም ተብሏል። የግብጽ የውጭ ጉዳይ ሚኒስትር ባዲር አብዱላቲና የትራንስፖርት ሚኒስትሩ ካሚል በቅርቡ አስመራ ኤርትራን በመጓዝ ከኤርትራ አቻቸው ጋር በቀይ ባህር በተለይ የአሰብ ወደብና የምጽዋ ወደቦችን ለማልማት የቀይ ባህርና የባህረ ሰላጤው ደህንነትን ለማጠናከር መስማማታቸውና የቀይ ባህር ጉዳይም የባህሩ ተጋሪዎች ብቸኛ ኃላፊነት እንደሆነ የግብጽ የውጭ ጉዳይ መግለጻቸው ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩሉ ባለፈው ግንቦት ባወጣው መግለጫ ግብጽም ኢትዮጵያ ለቀይ ባህር ተደራሽነት ያላትን ፍላጎቷንና ውጥኗን ለመቀልበስም ካይሮ የተለያዩ ስትራቴጂካዊ ከበባዎችን እያካሄደችብን ነው የሚል ወቀሳ መሰንዘሩ አይዘነጋም። በሰሜን አሜሪካ በመካሄድ ላይ ባለው የዓለም እግር ኳስ ውድድር ላይ አገሩን ደቡብ አፍሪካ የወከለው የመሃል መስመር ተጫዋች መሞቱን የአገሪቱ ስፖርት ሚኒስትር አስታወቀ። የፖርቹጋሉ የኳስ አዳኝ ሮናልዶ ወርቃማ ጫማውን ለዩቱበሩ አይሾው ስፒድ በስጦታም አበረከተለት። የደቡብ አፍሪካ የስፖርት ሚኒስትር ዛሬ ባወጣው መግለጫ በሰሜን አሜሪካ በመካሄድ ላይ በነበረው የዓለም እግር ኳስ ውድድር ላይ ለአገሩ ደቡብ አፍሪካ ብሔራዊ ቡድን ባፋና የተሰለፈው የ5 ዓመቱ ጃዳን አደምስ ለጊዜው መንስኤው ባልታወቀ ምክንያትም ሕይወቱ ማለፉን አስታውቋል። የአገሪቱ ብሔራዊ ቡድን ባካሄዳቸው 3 የምድብ ማጣሪያዎች ላይ በሁለቱ ጨዋታዎች ደቡብ አፍሪካ በሜክሲኮ 2-0 በተሸነፈችበትም ከቼክ ጋር አንድ አቻ በወጣችበት መድረክ ላይ ታሳተፈው አዳምስ ደቡብ አፍሪካም ደቡብ ኮሪያን 1-0 በመርታት ለመጀመሪያ ጊዜ በታሪኳ ወደ ጥሎ ማለፍ ኖክአውት ደረጃ ባለፈው ሰኔ ወይም ጁን 24 2024 ሲጫወቱ አዳምስ ከተጠባባቂ ወንበር ላይ ነበረ። የአገሪቱ የተጫዋቾች ማህበር ባወጣው መግለጫም ደቡብ አፍሪካን በዓለም እግር ኳስ ውድድር የወከለው ብዙ ተስፋና ኩራት ለአገራችን ያሳየው አዳምስ ድንገተኛ ሞትም ለቤተሰቡ፣ ለጓደኞቹ፣ ለክለቡ፣ ለአጠቃላይ ለእግር ኳስ ማህበረሰብ ትልቅ ሀዘን ነው ብሎታል። የደቡብ አፍሪካ እግር ኳስም ታላቅም ስጦታ ያለውን ወደፊትም ብዙ ሊጫወት የሚችለው ተጫዋቾችን አጥቷል በማለትም ሀዘኑን አጋርቷል። የአፍሪካ እግር ኳስ ፌዴሬሽን ካፍን በበኩሉ በኤክስ ገጹ እግር ኳስ ብርቅዬ ልጇን አጣች በማለትም ሀዘኑን ገልጿል። በትውልድ ከተማው በማዕከላዊ ኬፕታውን ከተማ በሚገኘው መኖሪያ ቤት ውስጥ አስከሬኑ የተገኘው አዳምስ የአገሩ ብሔራዊ ቡድን ከቀድሞው ቼኮስሎቫኪያ ወይም ቼክ ብሔራዊ ቡድን ጋር በአትላንታ አሜሪካ ለመጫወት በዋዜማ ላይ እያለ የሴት አያቱ መሞታቸውም ተዘግቧል። ባለፈው ግንቦትም ካፍ ባካሄደው የአፍሪካ የሻምፒዮና ሊግ ሽልማት የአሸናፊነት ሜዳሊያ የተሸለመው አዳምስ የአሸናፊነቱን ሜዳሊያም ለቀድሞው ለስቴንት ባች እግር ኳስ ክለብ ጓደኛው የዛሬ 3 ዓመት ደቡብ አፍሪካ ውስጥ ተደብድቦ ለተገደለው ኦስማን አንድሬስ መስጠቱም ታውቋል። በተያዘ ስፖርት ነክ ዜና እውቁ የፖርቹጋል ብሔራዊ ቡድን የግብ አዳኝ ክርስቲያን ሮናልዶ በዓለም እግር ኳስ ውድድር ላይ ከተጫመታቸው CR7 ወይም ክርስቲያን ሮናልዶ ቁጥር 7 የሚል 2 ጥንድ የወርቅ ጫማዎቹን መካከል አንዱን ለጥቁር አሜሪካው ዩቲዩበር እና ቲክቶከሩ አይሾው ስፒድ በስጦታም አበረከተለት። የአገሩ ብሔራዊ ቡድን ባለፈው ሐምሌ ወይም በፈረንጆቹ ጁላይ 6 በአሜሪካው ዳላስ ስታዲየም በሩብ ፍጻሜ ውድድር በስፔን አቻው 1-0 የተሸነፈው የ41 ዓመቱ ክርስቲያን ሮናልዶ ለአይሾው ስፒድ በላከው አጭር መልእክት ይህንን የወርቅ ጫማ በዓለማችን ላይ የተጫሙት 2 ሰዎች ብቻ ናቸው፣ አንተ ሁለተኛው ለመሆን በቅተሃል ብሎታል። የፖርቹጋል ቡድን በስፔን ቡድን ተሸንፎ ከውድድሩ ባይወጣ ኖሮ ሮናልዶ የወርቅ ጫማውን ለወጣቱ ዩቲዩበር በአካል ይሰጠው እንደነበረም ተገልጿል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ። ፕሮግራማችንን ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ለምትከታተሉ ምስጋናችን ይድረሳችሁ። ፕሮግራሞቻችንን በአገር ቤት በአማራ ሰዓት ሳተላይት ለምትከታተሉ ጭምር በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።